እኔ ግን ሳስበው አንተ የሰለምከው እስልምና ውስጥ ያሉ ሰዎችን እንደፈለክ ለመናገር ነው ማለት ነው። የሰለመውን ከመጀመሪያውኑ እንደፈለገ እንዲናገር ነበረ ማለት ነው ሰውየው። እንዴ ለምን በግልጽ አማርኛ አትናገርም? ለምንድን ነው ስሜታዊ የምትሆነው ነው? እኔ አሁን ሙስሊም የሆኑ ሰዎችን ካከበርኳቸውና ከወደድኳቸው አንተ ለምን ስሜታዊ ትሆናለህ? ለምንድን ነው የምትበሳጨው? አሁን ስለ እስልምና ጥሩ ነገር ስናገር ለምንድን ነው ልክ እንደነጠጁ ትብሬ እንደ ምስራቅ ቀጠናው አንተ የምትናደደው? ለምን ትበሳጫለህ? አንተ ምን አገባ? ስለ አንተ ጥሩ ነገር እየተነገረ ከሆነ ለምን ያበሳጫል? አንተ ሙስሊም ከሆንክ ትክክለኛ ሙስሊም ስትሆን ለምንድን ነው የምትበሳጨው? እስልምና ውስጥ ያሉ ሰዎችን በነገራችን ላይ በግልጽ አማርኛ መናገር መቻል አለብህ። እነሱ የሰጡን አጀንዳ ይዘህ መጥተህ እኔ ላይ እንትን ስታደርገው ነበረ። ይሄ ከፈለዋል በሱ አማርኛ ደስ የሚላቸው ሰዎች አሉ፣ እሱ ሲራገጥላቸው ደስ የሚላቸው ሰዎች አሉ ምናምን ብሎ ሲናገር ነበረ። ለምን በግልጽ አማርኛ አትናገርም? በቃ መናገር የፈለግከው እኮ በጣም ግልጽ እኮ ነው። አሁን እኔ በግልጽ አማርኛ ሳወራ ኡስታዙ ለፖለቲካ መጠቀሚያ አታደርገውም። በነገር ላይ አንተ በውስጥ ካወራ ለሃይማኖቱ ክብር ስላለው እንጂ አንተ የምትረባ ሰው ስለሆንክ አይደለም። በውስጥ የሚወራው ኡስታዙ የምታውቁ አይምሮን የሚሰራ ከሆነ ማለት ነው። የሚረባ ነገር የሚጨበጥ ነገር ስላለ አይደለም። በፍጹም የሚረባ የሚጨበጥ ነገር የለም። አንተ እንዴ አንተ እኮ የስሜት መዋዠቅ ያጋጠመህ በጣም የወረድክና የዘቀጥክ ሰው እኮ ነህ። አንተ ደፋር ነህ። እርግጠኛ ነኝ ነገ ኢፍጣርን የምንፈታው ባረቂ ነው መሆን አለበት ብለህ እንደምትከራከር እኔ ጥርጣሬ የለኝም፣ ማለት ጠራጠርም ትላለህ። እንደዚህ አይነት ምንድነው ፈትዋ ትሰጣለህ ነገ ማለት ነው። ኢፍጣርን መፍታት ያለብን ባረቂ ነው ብለህ ትመጣለህ። ሾርባ የሚባለው ነገር የጾም እንትን ሐራም ነው ብለህ ትመጣለህ ነገ። እንዳንተ አይነት ደፋር ሰው አላየሁም በነገር ላይ። ኦመር የሚባል ሰው በሰለመ በሳምንቱ ነው ምንድነው ሐሳብን ሼር ያደረገው። የምን ሐሳብ ነው ሼር ያደረገው? አንተ እኮ ሐሳብ እኮ ነው አይደለም፣ ሐሳብ እኮ ሼር እያደረገው እኮ አይደለም። ኦመር የሚባል ሰው ሰልሞ በዛ ጊዜ የነበሩ ነብይ መሐመድ አይ እርሶ የሚሄዱበት መንገድ ትክክል አይደለም፣ ስለዚህ እንደዚህ ብሎ አልገሰጻቸውም። ልክ አንተ እንደምታደርገው ማለት ነው። ገና በወርህና በሁለት ወር እኮ ነው አፍሪካ ቲቪ ላይ ፕሮግራም ይደረግልኝ የራሴ አስተምሮ ሰጣሉ ብለህ እኮ ነው ያልከው። ምን ልታስተምር ነው? ጾማችንን በአርቂ እንፍታ ልትል ነው? ሾርባ ሐራም ነው ልትል ነው? ምንም ስለማታውቀው ነገር እኮ ነው። መውሊድ ስለሚባል ነገር እኮ ነው አሁን ፈትዋ እየሰጠ ያለው እኮ በጣም በሚገርም ነገር ማለት ነው። አታውቀውም እኮ ራስን ከነማን ጋር እንትን አድርገህ ነው እኩል አድርገህ ነው የምታየው? በእናትህ ትንሽ እንትን የሚባል ነገር የለህም እንዴ? ወደ ውስጥ መመልከት አለብህ። አንተ የስሜት መዋዠቅ ስላጋጠመህ አንተ ልክ እንደ ጧፍ በራስህ ስሜትና በራስህ ፍላጎት እየተቃጠልክና እየተነንክ ነው ተብሎ ሲነገር ለምንድን ነው የምትናደደው? እየተነንክ እኮ ነው፣ እየነደድክ ነው። ውስጥ ማለት በጣም እየነደደ ነው። ውስጥ ባዶ ነው፣ እየተቃጠልክ ነው። የኔ አቋም ህንጻ ነው፣ አይወዛወዝም። እኔ የምወደውን ያለ ምክንያት አልወደውም፣ ስወደው እኖራለሁ። እማከብረው ያለ ምክንያት አላከብረውም። ስለእነንትና ወይም ስለ የሆነ ሰው ጥሩ ነገር ከተናገርኩ ከመሬት ተነስቼ አይደለም፣ አንብቤ አይቼ አረጋግጬ ነው። ደስ ስላለኝ ወይ የሆነ ነገር ለመጠቀም ብዬ እስልምና ውስጥ አልገባም እንደናንተ ማለት ነው። እንዳንተ አንተ እኮ ሶስት ሃይማኖቶችን እኩል አድርጌ አስማምቼ እኖራለሁ የምትል ሰው እኮ ነህ። አንተ እኮ ከሃይማኖቶች ህግ ተቃርነና ተጻርነ የምትጓዝ ሰው እኮ ነህ። እስኪ በማስረጃ አሳየን። እስኪ በእናትህ ማን ነው ከሃይማኖት የሚቃረንና የሚጻረር ሰው ተስማምቶ ሃይማኖትን የሰበከው ነብይ ማን ነው? በእናትህ ማን ነው? ሲገዳደሉ እኮ ነው እዚህ ጋር የደረሱት እኮ። ሙሴ ከፈርዖን ጋር ሲገዳደል አይደለ እንዴ ሃይማኖቱን እንትን ያደረገው? አብርሃም ሲገዳደል ሲሯሯጥ አይደለ እንዴ? ነብዩ መሐመድ ኢየሱስ ክርስቶስ ሲገዳደሉ እንጂ አንተ እንደምትለው እጅና ጓንት በመሆን በመተቃቀፍና በመሳሳም አይደለም። ድንቁርናን ደግሞ ሐሳብ በሚል አማርኛ ጭምብል አትሸፍነው። ምንም የሚጠቅም ነገር የለህም። አንተ እንደተናገርከው እስልምና ውስጥ የገባው እንደፈለክ እንድትናገር ነው። ስለነማን እስልምና ውስጥ ስላሉ ሙስሊሞች እንደፈለክ እንድትናገር ነው። ምን አገባህ እንዳትባል ማለት ነው። እኔ ኡስታዝ ወሊድን አከብረዋለሁ፣ በቃ እወደዋለሁ፣ አከብረዋለሁ። ለምን ሲባል የሚከበርበት ማንነት ስላለው። እኔ ብቻ አይደለም ሁሉም ኢትዮጵያዊ ይወደዋል፣ ያከብረዋል። በዛ ነው እኮ የምትናደደው። ጥግ ጥጉን የምትሄደው አማርኛ። እኔ የደደብ ሰው አይደለሁም። የምታወራውን ነገር በጥንቃቄ አውቀዋለሁ። በነገር ላይ ለምን ወደድከው ነው እንዴ? ለምን እሱ ጋር ተስማማ ነው እንዴ? ለምን አንተ ቤት ይገባል ነው እንዴ? መግባት ትችላለህ፣ መምጣት ትችላለህ። አሁን ራሱ ብትመጣ እንዴ ሰላም ነህ ወይ
ሁሉ አሪፍ ነው ብዬ ነው ወሬ ማስጀምር። የሚከበርበት ማንነት አለው። እንደናንተ አይነት ሰው አይደለም። ጥልቅ እውቀት አለው። የእናንተ የእውቀት መጨረሻ የእሱ መጀመሪያው ነው። ከዛ ነው አንድ ብሎ የሚጀምረው። በነገራችሁ ላይ ከአይምሯችሁ በላይ ስለሆነ እኔ ለምን እንደምትቀኑበት አላውቅም። አይ በውስጥ አወራዋለሁ በቃ እኔ እኮ ወደዋለሁ ምናምን። ፖለቲካ ነው፣ ውሸታም፣ አትወደውም፣ ስታስመስል ነው። ከጭቃ ይሰራሃል። እሱ ከፈለገ መመለስና መናገር ከፈለገ በፈለግከውን ቋንቋ ከጭቃ ይሰራሃል። የእስልምና ጠበቃ ልትሆን አትችልም ምናምን። ለምንድን ነው የእስልምና ጠበቃ መሆነው? እንኳን እኔ ሙስሊሞችም የእስልምና ጠበቃ ሊሆኑ አይችሉም። በራሱ የቆመ ሃይማኖት ራሱ ሃይማኖት የሰጣቸውን ነገር ነው እነሱ የሚመልሱት እንጂ ከራሳቸው ምንም የሚያበረክቱት ነገር የለም። ነገር ላይ እሱ ክርስትና ውስጥ ነው አንተ የተማርከው። እስልምና ላይ ምንም መጨመር አይችልም እኮ ማታቅ ከሆነ ማለት ነው። ራሱ የሰጣቸውን ነው መልሰው ለአንተ የሚሰጡት፣ ለማንንም መልስ የሚመልሱት እንጂ ከራሳቸው ምንም የሚያበረክቱት ነገር የለም። ምንም የሚያበረክቱት ድምጽ ብቻ ነው የሚያበረክቱት እነሱ ድምጻቸውን ማለት ነው። ይሄን እንኳን እኮ አታውቅም እኮ የእስልምና ጠበቃ ልትሆን አትችልም። ለምንድን ነው እኔ ጠበቃ የምሆነው? ለምንድን ነው እኔ ጥብቅና የምቆመው? ለምን? ለየትኛው ጉድለቱ ነው እኔ ጥብቅና የምቆምለት? የትኛው ቀዳዳውን ነው እኔ የምሸፍንለት? እስልምና እኮ የራሱ በቂ የሆነ መልስ እኮ አለው እኮ። ምንም ልታደርገው እኮ አትችልም እኮ። አንተ ግን ከብደዋል፣ መሸከም አትችልም። የአንተ ማንነት የላሸቀ ማንነት ስላለ፣ የጎሰቆለ መንፈሳዊነት ስላለ አንተ ውስጥ እስልምናን መሸከም አልቻለም። እኔ እንደተረዳሁት ደግሞ እንደፈለክ እንድትበጠረቅ እና እንድትለፈልፍ ነው እስልምና ውስጥ የገባው እንጂ ለአምልኮ አይደለም። ራሱ እስልምና ውስጥ የገባው አምልክ፣ በቃ ፈጣሪህን ጋውራ። በቃ እስልምና ውስጥ ከገባ እድናለሁ ብለህ እኮ ነው እስልምና ውስጥ የተቀላቀልከው እኮ። በቃ አምልከው። ገስት ላይ ያሉ ሰዎች መታፈን እንዲያውን ሰላም እንበላቸው። ደህና መሸህ ባቢ ነው እንጃ ሰላም ብያለሁ። አሁን እሱም እንደሚያረክ ታውቃለህ። አንዲት ሐሳብ ይዞ ይመጣል። ያቺ ወር የሚያወራባት ናት። እና ቅድም አገኘሁት አንድ ቤት እንደዚህ አይኔ ከአይምሮዬ ጋር የማይቀበለው ነገር ከሆነ አልቀበልም፣ በሐዲስ ቢመጣም እኔ በአይምሮ የፈተነውና አሪፍ ከሆነ እቀበለዋለሁ፣ አሪፍ ከሆነ አልቀበለውም እያለ እያወራ ገባሁኝና ላወራው ስልር ያለ በቃ አርቢ ያዙልኝ ይሄን ልጅ ኖርማሊ አላወራም። ሁልጊዜ እንደሰደበኝ ነው። እኔ አንድ ቀን ሰድቤው አላውቅም። ፐርሰናል በሆነ ነገር የመጨረሻ ጊዜ ስንገናኝ እዚህ ቤት ነው የተገናኘነው። በሰላም ነው አውርተን የተለያየን። እሪ ያለ በቃ አላወራም ማለት። ከዛ ያንተ መብት ነው አታወራ፣ ግን ውረድ ከፈለክ ኖርማሊ አንተ ያነሳህባቸውን ቦታዎች ጋር ግን እናገራለሁና ቁርአን እንቀበላለሁ እስካልክ ድረስ ቁርአን ላይ መልእክተኛውን የሚታዘዝ ሰው በእርግጥ አላህን ታዘዘን የሚለውና እኛ ለያይተናል እና ሁለቱን ከራሳቸው ይናገራሉ ብለን አናምንም። ረሱል ሰለላሁ ዐለይሂ ወሰለም እና ቁርአንን መቀበል ሐዲስን መቀበል የሚባለው ነገር ለያይተን የምናየው ነገር አይደለም። አንድ ሰው ቁርአንን ከተቀበለ ራሱ ቁርአን ሐዲስን እንድንቀበል ያዘናል። ከዛም ውጪ ደግሞ የሰው ልጅ ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ይሄ በሐዲስ ያለ ሐሳብ ነው የመሰለው መሰለኝ። ቁርአንም ላይ ያለ ሐሳብ ገብቷል። እና እንትን ነው ግን ምን እንደሆነ ታውቃለህ? ሰውየው እኔ ካየሁበት ነገር ችግር የለበትም፣ የምንም አይነት መሳአላ ችግር የለበትም። ይሄ የሆነ አይነት ችግር ገጥሞት አይደለም። እዚህ ቁርአንም ላይ አይደለም ጥያቄው፣ ሐዲስም ላይ አይደለም ጥያቄው፣ የስልክ ጥያቄ ነው ያለው ሰውየው። በቃ የሆነ ሰዓት መጥቶ በአግባቡ ለመነ። በቃ ስልክ ግዙልኝ፣ ሳውንድ ሲስተም ያስፈልገኛል ምናምን አለ። ያንን ልመናውን ሰዎች ሊቀበሉት አልቻሉም። እንደውም አንዳንድ ሰዎች ተቹበት። በቃ ያ ነው ችግሩ። በቃ እንደዛ ካልሆነ እረብሻለሁ፣ በቃ እንደዚህ አይነት ነገሮች የማይሟሉልኝ ከሆነ እኔ እረብሻለሁ ነው የያዘው እንጂ ኖርማል የሆነ ሌላ ከአይፎን ጥያቄ ውጭ ሌላ አይነት ጥያቄ እኔ እሱ ጋር ላየሁበት። እና ግን የሚገርመኝ አሁንም ሲመጣ ብዙ ጊዜ ሲያወራ ካየኸው እነዚህ ሃይማኖተኞች እያለ ነው ብዙ ጊዜ የሚያወራው። ሁሉንም ቪዲዮዎቹን ብታየው ሃይማኖተኞችን መቃወም አሁንም አላቆም። እንትን የሆነ ወደ እስልምና ሲገባ እኮ ሃይማኖት ነው ወይስ ነው ኤንጂኦ ነው የመሰለው? የሆነ አይፎን አፕል ሳውንድ ሲስተም ምናምን የሚሟላበት የሆነ አይነት ኤንጂኦ ነበር እንደ የመሰለው ከመጀመሪያው ሲገባም እኮ የገባ ሃይማኖት ውስጥ ነው። ግን አሁንም ሂደህ ቪዲዮዎቹን ብታያቸው ሙሉ እነዚህ ሃይማኖተኞች የሚል ነው ሙሉ ቪዲዮዎቹን ካየህ ማለት ነው። እና ሰውየው ጤነኛ አይደለም። ሁለተኛ ደግሞ የሐሳብ ነጻነት፣ አሁን ለምሳሌ የሐሳብ ነጻነት ሲባል ምንድን ነው? አሁን ለምሳሌ እኔ መጥቼ እዚህ ድንጋይ ዳቦ ቢሆን ሰማይ ቅርብ ቢሆን ምናምን የሚሉ ሐሳቦች ባመጣ አትሰማኝማ። በቃ አትጃጃል ነው የምትለኝ። በቃ
እንደዚህ አይነት የማይሆን ወሬ አታውራኝ። ከድንጋይም ዳቦ አይሆንም፣ ሰማይም ቅርብ አልነበረም። በቃ እንደዚህ የጅል ሀሳብ እንዳታመጣ ነው የምትለኝና እሱ ያልገባው ነገር ኖርማል። አንዳንድ የሆነ ሰው ሀሳብ ስላመጣ ብቻ ተቀበለው። የጅል ሀሳብ ሲሆን ጆሮ ማትሰጠውም። ጆሮ መቀለጃ አይደለም። ገብቶሃል? እና ቀጥል ይባል። ኧረ ቀጥል። እንዲህ አጭብጭብ ያለው እውነት ለመናገር በእውነት ለአንተ ሀሳብ አማርኛ በጣም እንትን ብያለሁ ማለት በእውነት በጣም ነው። ልክ ምንድን ነው የሆነ ህፃን ልጅ አስበዋል የሆነች ዕቃ ያነሳና ቤት ውስጥ የሆነ ነገር ካልተደረገልኝ የምችክ አድርገዋለሁ አይነት ጨዋታ ወይ ረብሻለሁ ወይ ስልክ መገዛት ሊገዛልኝ ይገባል። አንድ ነገር ልንገርህ ጃ፣ አሁን የሚያወራው ሰው አለ፣ እሱ ጋር የሚያወራ ሰው አለ። ቪዲዮ ሰርቶ ተድላ ዓለም ሰገድ ይኸው ሪከርድ አድርጎለት ቪዲዮ ሰርቶ እኔ የስልክ ችግር ስላለብኝ ግዛልኝ ካለ እኔ ቃሌን አላጥፍም፣ የፈለገውን ስልክ ገዛለታለሁ። ይሄው እኔ እየተናገርኩ ነው። መስፈርቱ ቪዲዮ መስራት ብቻ ነው። እኔ የስልክ ችግር አለብኝ ስለዚህ ግዛልኝ ካለ እኔ ስልኩን እገዛዋለሁ፣ እኔ እገዛለታለሁ። እኔ ቃሌን አላጥፍም፣ እገዛለታለሁ። ስልክ የፈለገውን ስልክ ነው የምገዛለት። ንግግሩ ይደገም ልድገምላችሁ። መስፈርቱ ቪዲዮ መስራት ብቻ ነው። ተድላ ዓለም ሰገድ እኔ የስልክ ችግር ስላለብኝ ባቢሎን ሆይ ስልክ ግዛልኝ ብሎ ቪዲዮ ከሰራ እኔ ቃሌን አላጥፍም፣ ስልኩን የፈለገውን ስልክ እኔ እገዛለታለሁ። እኔ ራሴ እገዛለታለሁ። ይሄው ከዛ ደግሞ ልብ እንትን ሊል ይችላል። በነገራችን ላይ ሊረጋል እንትን ሰከን ሊል ይችላል። የፈለገውን ስልክ ነው። ባቢኔ እስልምና መቄዶንያ ነው እንዴ? አምናበት ነው ምስል የምትገባው አይደለም ይላል እኮ አይልም ብዬ እኮ አይደለም ይበል ካለ እገዛለታለሁ። ራሴ ሰዎች እንትን አላላቸውም። እኔ እየቀለድኩ መስሏቸው ነው። እሱ ካለ እኔ እገዛለሁ። ስልኩ እኔ እገዛለሁ። እኔ ራሴ እገዛለታለሁ። እኔ እገዛለታለሁ። የስልክ ችግር ከሆነ በዚህ ልክ እንትን የሚያደርገው እኔ እገዛለታለሁ። ምን ችግር አለው? እኔ ሰው ስልክ አለኝ እኮ ራሴን ብጠቀምበት ማለት ነው። የፈለገውን አዲስ ስልክ ነው የምገዛለት። የፈለገውን ራሱ መርጦ ማለት ብቻ መስፈርቱ ቪዲዮ መስራት አለበት። እኔ የስልክ ችግር አለብኝ ስልክ ግዛልኝ ባቢሎን ብሎ ይበል፣ እኔ እገዛዋለሁ። አለቀ። እሱ ከሆነ ችግሩ ማለት ነው። ኦኬ ቀጥል ዳጊ። እኔ አልበላም፣ ችግር የለውም። እና እኔ መቄዶንያ ነው መሰለኝ የሚመስላቸው። አንድ ሰው የዛሬ 4-5 ዓመት እኮ በደንብ አንብበህ ተከራክረ ያው ጃም አለ እንግዲህ ከአንድ ዓመት ወዲያ ከኔ ጋር ተጨቃጭቆ ነው እንግዲህ ጠዋት ተጨቃጭቀን ማታ ላይ ሻሃዳ ያዘው ሌሊት። እንደዚህ አይነት ነገሮች አሉ። ከእኛም ተጨቃጭቀን ከእነ አቡ ማመድ ጋር ተጨቃጭቀን ነው ወደዛ የምትመጣው። ግን የሚገርመው ጉዳይ አንድ ቀን አናግረኝ ወሂድን አለ። አናገረው። ወደ 1000 ምናምን ሰው ተሰበሰበ። ሻሃዳ መያዝ እፈልጋለሁ አለ። የእሱና ያው ስም መጥራት አልፈልግም፣ 1-2 ሰዎች አሉ እንደዚሁ ሻሃዳ በአንድ ቀን ሻሃዳ ያዙ። አንብባቸዋል ከዛ በፊት ሲባሉ ምንም ያነበቡት ነገር የለም። አንዳንድ ጊዜ ኤድ ፍለጋ እርዳታ ፍለጋ ነው የሚመስለኝ። ሙስሊሙ ደግሞ ያው ካለው ጉጉት የተነሳ ይሆናል ሆይ ሆይ የሚለውን በቃ ስለሰለምክም ከእሳት ነጃ ወጣ ምናምን ብሎ ምግብ ቤት ስትገባ ይከፍልልሃል። የሆነ ነገር ላይ ሲያገኝ የሆነ ነገር ይሰጥሃል። በቃ የሆነ ነገር ሲያደርግ ሙስሊሙ ያው ከመጓጓት የተነሳ ነው የሚሰልም ሰው በቪዲዮ አይወጣም። እኔ 100% እርግጠኛ ሆኜ ነው ነገር ባቢ፣ እውነተኛ ሰው በቪዲዮ አይወጣም። ለምዶ ተቀለ በቃ ለአላህ ብሎ ነው የሰለመው። ሁሉ ነገሩን አፍኖ ቂራአቱንም ምኑንም እዛ ውስጥ ነው የሚጀምረው። ቀርቶ ለማስቀረትና ህዝቡን ወደሱ ለመጥራት ይወጣል እንጂ የሚሰልም ሰው በቪዲዮ ከወጣ አልሰለምም። ጥቅም ፍለጋ ነው ብዬ ነው ማምነው እኔ። ስታየው ነገ ምግብ ቤት እንድትከፍልለት ነው። ማደያ ከቆም ለሱም እንድትቀዳለት ነው። ሱፐርማርኬት ሲቆም የእሱንም ጭምር እንድትከፍልለት ነው በቪዲዮ የሚወጣ። እኔ 100% እርግጠኛ ነኝ። ጃ በቪዲዮ አልወጣም። እስቲ ማን ነው በቪዲዮ ወጣው? እስቲ ከሰለምቴ ውስጥ እስቲ ንገረኝ። እስቲ ይወጣል? ማንም አይወጣም። አንድ ሰው አልወጣም። የወጡ ሰዎች ግን አይተህ ከሆነ ተመልሰው ነው የሄዱት።
ተመልሰው ነው የሄዱት። እሺ ወንድም ሰልማን እሺ ድራማውን የደረሟት ሰዎች እኔ ገብቶኛል። አማርኛ በቪዲዮ የሚወጡ ሰዎች የሉም፣ ወጥተው የሚናገሩ ሰዎች የሉም ማለቱ ሳይሆን አሁን ሃይማኖቱን ሲቀበሉ ድራማዋን የተጫወቱ ሰዎች ማለቱ ነው። እንደዚህ እንትን አድርጎ በቃ እኔ ዛሬ በቃ እንትን ብያለሁ ምናምን ገብቻለሁ። እኔ አማርኛ በጣም እንትን ያለኝ እኔ ተረድቼዋለሁ። በጣም የሚገርም አማርኛ የተናገርከው ዳኪ። እሺ ሰልማን ላውራ ስላለኝ ነው። ወረደ እንዴ? ኡስታዝ ወሂድ ችካሉ ገብቷል። ቆይ አንዴ ላውራና ልጨርስ። ፈቃደኛ ነው ኡስታዝ ወሂድ? ሰላም አለይኩም ኡስታዙ ነው። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባቢሎን አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ጋር ነበር እኔ ጦፈ ወሬ እያወራን ቆንጆ ነገሮች እያወራን ፈጠፈጠን እና ወደዚህ መጣን እና ሳያው ዳጊ ካለ ብዬ ዳጊን ተከትዬ ስመጣ እንትን እያላችሁ ነው። አሪፍ ነገር ላይ ነበር እያወራን ያላችሁ። ቀጥሉ እናንተ በቃ እንዳደረብሻችሁ እኔ ሊወረድላችሁ። እኛን አይተህ ግን አትመጣም አይደል? እኛ አንጠቅምም። ዳጊና አንተ እኮ አንድ ላይ ነበራችሁ ተንጠልጥላችሁ ያላችሁት እና ዳጊ ቤት ገብቷል ባቢሎን ብዬ ነው የመጣሁት እንጂ አንተ ጋርም ቢሆንም መግባት አይቀርም ነበር። እንደዛ የሚባል ነገር አለ እንዴ? አይ ተስተካከለ። በቃ አሁንም ተስተካከለ። ጥሩ ተው እንጂ እንደዚህ አታቀሳስለኝ ከራስህ ጋር ከባቢሎን ጋር። በቃ እንትን ዌት ሚኒት 2 ደቂቃ ምናምን ቆይና አንድ የውስጤን ተናግሬ እንከፍታለን። ችግር የለውም። አይ ለምን ትከፍታለህ? እዚሁ መቀጠል እንችላለን። ጥያቄ ያላቸው ልጆች ካሉ መቀጠል ይችላሉ። አይ ደግሞ ርዕስ ይዘናል አጀንዳ ይዘናል ካላችሁ ደግሞ አንድ ብሽቅ ወታደር አለ ዳጊ ደህና በቃ ደህና ደሩ። ከወታደር ጋር ደግሞ ትጣላህ እንዴ? ብሽቅ ወታደር አለ ምናምን ይለኛል እንዴ ብለህ ከወታደር ጋር አይ አጋጣሚ ወታደር እንደሆነ የማያውቀው ሰው ነበርና ወታደር ነው። አጋጣሚ ከወታደር ጋር ተነካክተዋል። መጨረሻው ምን እንደሚሆን ዳጊ አይታወቅም። ስለ ሰው ነው እንዴ እያወራችሁ ያላችሁት? ስለ ሰውማ ነው ስናወራ የነበረው። ኧረ ተዋቸው ማለት ስንት እኮ አለ እንትን አለ ጥቃቅንና አነስተኛ ሰዎችን መተው ነው። እኔ አንድ ነገር ልንገር ባቢሎን፣ እኔ ማክበሩን አውቅበታለሁ፣ እናቅበታለን። ማክበሩን መናቁን ደግሞ በጣም እናቅበታለን። ሰው የምትቀጣው በዝምታ ነው። ወላሂ እንደ ዝምታ የሚቀጣ ነገር የለም። ራሱ ማለት አንዳንድ ጊዜ ሊላሂ ብለህ የምትሰራው ስራ አለ፣ ግን ያንን ነገር ልክ ሰዎች እንደ ቂላቂል ነገር ሊያዩ ይችላሉ። ላላ ብለህ ስትሰራ ማለት ነው። በቃ ላላ ብዬ ነገሮችን ልተው ምናምን ብለህ ስትላቸው ሰዎች አናት ላይ ሁላ ሊወጡበት ይችላሉ። ስለዚህ የሆነ ሰው ላይ ዞር በሉ በላቸው፣ በቃ አላስፈላጊ ሰዎች ናቸው ብለህ በካልቾ ወደዛ አባረህ ወደፊት ነው መሄድ ያለብህ እንጂም እንደዛማ አጀንዳ ከሰጣቸው አጀንዳ ተቀባይ ከሆንኩ በእነሱ ኦኮፓይድ ከሆንክላቸው በጣም ነው ደስ የሚላቸው። እና እኔም ልነገር የምችላቸው ነገሮች እሱ ነው። የተረዳሁት ነገር እንደዛ ነው። በደንብ አድርገህ መቀጥቀጥ ከፈለክ ዝምታ ነው እኔ ያየሁት ነገር ማለት ነው። እና አንተ የራስህ ዓለም ስትኖር እነሱ ሌላ ነገር ላይ ናቸው። አጀንዳ ሰጥተህ 1 ዓመት ታስወራቸዋል። እነሱ እንትን አይሉም ራሱ ማለት ነው። አንድ ሰው ሊላሂ ብሎ ተነጋግሮ ላላህ ብለህ ተነጋግረህ ነገሮችን ትተህ አይ በቃ ይሄ ነገር እንትን ይስተካከላል፣ ሹራ እናድርግ፣ እንመካከር ምናምን ብለህ አይ ይሄ ነገር መመካከር አልፈልግም አሁን በቃ አለቀውም እኔ ከሌና አለቀውም ምናምን እያልክ መታወራ ከሆነ ነፍስያ ነው የሚሆነው፣ ኢጎሴንትሪክ ነው የሚሆነው። ኢጎሴንትሪክ ደግሞ ይጥለናል። እንዴ ኧረ እኔ ጊዜ የለኝም እኮ ፍሬንድ፣ እንዴ ልጆቼን አሳድግበታለሁ፣ ስንት ነገር አነብበታለሁ፣ ስንት ነገር የምሰራበት ነገር አለ። ለኢጎሴንትሪክ እዛ ያለውበት ይበቃኛል ማለት ነው። ስለዚህ ቴዎሴንትሪክ ነው ወይም ሊላሂ ብለን ነው የመጣ ነው። ጊዜያችንን በአግባብና በሰዓትነት እንትንና ጥቃቅንና አነስተኛ አይመቸኝም። እኔ ይሄ ወደ ኢንዱስትሪው መምጣት ነው የሚያስፈልገው። ከጉሊት ወደ ጉላት ነው፣ ከቀንበር ወደ መንበር ነው ሰዎች እንዲሄዱ የምንፈልገው። ከእስራት ወደ አርነት እንዲሄዱ ነው የምንፈልገው። ይሄ ነው የኛ ዓላማችንም ኢላማችንም፣ እንደዛ አይነት ነገር ነው ያለው። ከዛ አንጻር ነው እንዴ ምን ነካ ባቢሎን፣ አንተ እኮ የሀሳብ ባለቤት ነህ። ሲጀምር የሀሳብ ባለቤት ነው አብዛኛውን ሰው ያለው ማለት እንደ እንትን የምታየው ነገር አይደለም። እና
ስራ ፈቶ ለሚያወራ ሰው እኔ ጊዜውን ይስጠኝና ያካፍለኝና እስቲ ለእኔ ይስጠኝ። አላህ ጊዜያችን እንዲባርክልን እንጂ ስንት የምንሰራቸው ነገሮች እኮ አሉ ባቢሎ። ወላሂ እኔ ጊዜ ይስጠኝ እንጂ አላ እንደው ሰው ምን ጀዋብ ያደርግልን ብትለኝ ጊዜ አላህ ይስጠው። ምን አለ ማለት በቃ ከማግባቴ በፊት ልጅ ከመውለዴ በፊት ምን አለ ጊዜን በአግባቡ በተጠቀምኩ ነው እኔ እኮ ብለው በቃ ጊዜ ኖሮን ከዛ በኋላ በቃ ይሄ በቃ የተለያዩ ሰዎችን እያስተማርክ ሰዎች ሂዳያ ሲያገኙ ሲሰልሙ ሲማሩ ሲያውቁ በእውቀት ላይ አንተም የማታውቀው ነገር መጥተው ሲጠይቁ አንተ እኮ ነው ስንት ነገር ነው የተማርኩት እዚህ መጥቼ ወላሂ ብታምን ባታምን መጥቼ ስንት ነገር እንደተማርኩኝ ቲክቶክ ላይ ከመጣ 2 ዓመት 3 ዓመት ነው የሚጠይቁት ጥያቄ ቦምቦም የሆነ ጥያቄ ይጠይቃሉ። ማላውቀው ነገር ስንት ነገር ተማርኩኝ። ከዛ በኋላ ሄጄ ጠይቄ ይሄ ነገር በዚህ መልኩ አይቻልም ሰምቻችሁ ማላውቀው ነገር ነው። ኢቨን ክርስትና ላይ ነው እኮ የምነግርህ። አሁን አንተ ብታስበው ክርስትና ላይ ያቃለ ምናምን ነው የምትለው። ኢቨን ክርስትና ላይ ራሱ ማላውቃቸው ወላሂ ከ20% 30% ቲክቶክ ከመጣ በኋላ ብዙ ነገር ተምሬያለሁ። በቃ እንደዚህ ሰው መተው ጥያቄዎች ሲጠይቁ ምን ሲሉ ምናምን ነገር በቃ የሚገርም ነገር። ስለዚህ ኢንሻአላህ ነገሮች ይስተካከላሉ ብዬ አምናለሁ። በተረፈ ምንም ቢሆን ብዙ ሰዎች ይናደዳሉ፣ ይበሳጫሉ ምናምን ነገር እንዴት እንደዚህ ንጽጽሩ ወዳልተፈለገ አቅጣጫ ምናምን ነገር ይላሉ። አይ እኔ ንጽጽሩ ወደፊት ይሄዳል ይቀራል። ካላህ ከሆነ የትም ቦታ አይሄድም፣ ማንም አይነካው። ነገር ግን ፈተና ነው። ሰዎች መጽሐፍ ሲጀምሩ ሰዎች የሆነ ነገር ሲሉ ከውስጥም ከውጭም ፈተና ይመጣባቸዋል። የውጭ ኩፋሮቹ ይመጡና ያንን ሰው እንዴት አድርገን ጠልፈን እንጣለው ብለው ይነሳሉ። ከዛ ደግሞ ውስጥ ደግሞ ያለው ደግሞ የኛዎቹ ደግሞ የራሳቸው ሙስሊሙ ራሱ ተነስቶ የሆነ ነገር ያደርጋል። እኔ እንደዛ ነው የማስታውሰው። የዛሬ 5 ዓመት 6 ዓመት አካባቢ ላይ መጽሐፍ ስጀምር ከዛ በኋላ ልክ መጽሐፍ ስጽፍ ካፊሮች እንዳለ ተነሱብኝ። ፕሮቴስታንቱ፣ ኦርቶዶክሱ ምናምን እንዴት እንደሚያጠፉኝ በቃ መጽፎን መጽሐፍ ቴሌግራም ላይ መጽፎን ጽሁፍ ምናምን ነገር እየወሰዱ ጥቃቅን ነገሮች ሞኔቲዝም የሚለውን ቃል ግሪከኛው ላይ ተሳስተዋል እንትኑ ላይ ተሳስተዋል ምናምን ብለው ያገር ማለቃቀስ ጀመሩ። ከዚህም ደግሞ ከኛው መንደር ደግሞ አንዳንዶቹ እንደዛ ይተቹኝ ነበር ፌስቡክ ላይ እንዲህ ነው ምናምን። ለምሳሌ ላኢላሃ ኢለላህ የሚለውን በአማርኛ ትክክለኛ ትርጉሙ ከአላህ በስተቀር በሐቅ የሚመለክ አምላክ ከአላህ በቀር ሌላ አምላክ የለም የሚለውን ሳስቀምጥ እንደዛ አይደለም ትርጉሙ፣ እንደዛ ብሎ የፈታ ማን አለ? በሐቅ የሚመለክ አምላክ የለም ብሎ መጨመር በእውነት ብሎ መጨመር አለበት። አረብኛው ላይ እንደዛ የሚል ነገር የለው። ላኢላሃ ኢለላህ በአረብኛው ሲፈታ ነው እንደዛ ያለው እንጂ አረብኛው ላይ ሲምፕሊ ዜር ኢዝ ኖ ጋድ በት አላህ ነው የሚለው፣ ሌላ ነገር የለው። ግን እንደዛ ብሎ ጽሁፍ የጻፈብኝ ሁላ አስታውሳለሁ። ይሄ እንደዛ ያደረገ ምናምን ነገር በወቅቱ ማለት ነው። እና ምንም አልመሰለኝም እኔ ምክንያቱም አንድ አይነት ሰዎች አይደለንም። ስለዚህ እኔ አማርኛ መምህር አይደለሁም፣ አማርኛ አላስተምር። የአማርኛ መምህር ለብቻው ቀጥሬ አስተምራቸዋለሁ። እንዴ ተገልብጦ የሚያዳምጥ የሆነ ነገር ስታወራ ገልብጦ ነው የሚረዳው ባቢሎን። እና ከእንደዚህ አይነት ሰው ጋር ነው እንዴ እኔ የማወራው? ለዚህ መልስ ሰጣለሁ እንዴ ማለት ተገልብጦ ገብቷል። የሆነ ነገር ስታወራ ተገልብጦ ነው በቃ የሚደርሳቸው ማለት ነው። እንዲህ ለማለት ፈልጎ ነው ምናምን ብሎ ቪዲዮ ይሰራብሃል። ይሄ የጤንነት አይደለም ራሱ ማለት ነው። ሌላ ነገር በሐቅ መንገድ ላይ ሆነ አሉን አይደለም። ስህተትም ደግሞ ልትሳሳት ትችላለህ እኮ። ግን እንዲህ ስታየው ምንድነው የተሳሳትኩት? እስቲ ቆይ ራሴ ላረመው ብለህ ስታዘጋጀው አማርኛ ችግር ነው፣ የቋንቋ ችግር ነው። ስለዚህ ቋንቋ ላይ ችግር ከሆነ እሱ ነው ወደ ላይ መምጣት ያለበት እንጂ እኔ ወደ ታች ወርጄ በሱ ሌቭል አላወራም። ታች ነው ያለው፣ ታች ነው ጥቃቅና አነስተኛ ላይ ነው ያለው። ኢንዱስትሪ ላይ ያለ ሰው ወደ ኢንዱስትሪው ሲገባ ነው ማውራት የምትችለው። ስለዚህ ሳየው 2 3 4 ታያቸዋለህ ሰዎች። ከዛ በኋላ በቃ የማይስተካከሉ ከሆነ በቃ እነዚህ ቡልሺት ናቸው ብለህ ተዋቸዋለህ። አንደርማይንድ ናቸው፣ አንደር ኤስቲሜሽን ነው ያሉበት እንትን ሌቭላቸው እዛ አካባቢ ላቻለሁ። ስለዚህ ኤሊ ዛፍ ላይ እንድትወጣ አትገደድም እኮ ባቢሎን። በቃ ኤሊ ዛፍ ላይ እንድትወጣ አትገደድም። በቃ አቅም ይፈልጋል አንድ ነገር። ያለ አቅም የሚባል ነገር አለ። ያለ አቅም አትንጠራራም ራሱ። በቃ ይሄ መንጠራ እንትን አያስፈልግም። በቃ ኤሊ እንትን ነው። በቃ ቀስ ብላ ነው የምትሄደው። ፈረስ ደግሞ ሮጦ ነው የሚሄደው። በቃ ተለያይተዋል። ስለዚህ ከኤሊ ጋር ምንድነው እንትን የምትለው የምታወራው ብለህ ትተዋለህ ማለት ነውና
ከዛ አንጻር ነው አይ ቲንክ እንትናችሁን ፕሮግራማችሁን ካበላሸሁት ይቅርታ። እኔ እንዳልኩ ቤት ነበርኩኝ። ከዛ በኋላ ዘልዬ መጣው። ዳጊና አንተ አንድ ላይ ያላችሁ ዳጊ ቤት ከፍቶ አንተ ያላችሁን የመሰለኝ ያው ኮምፓራቲቭ ሪሊጅን ነው ማለት ነው። አይ ጥሩን ሚዛን ይደፋል። በነገራችን ላይ ምንም አማራጭም ስለሌለን የዘጋነውና የጨረስነው አጀንዳ ምን የነበረው ካወራነው ሁሉ የበለጠ ነገር ደግሞ አንተ ነው አሁን ሁላችንንም የሚጠቅም ነገር ነው የተናገርከው። ባቢ አንዴ ላውራኔ። ኦኬ ለካ ለምን አልዞርክብንም ብሎ ነው የተናደደው እኛ ላይ እንድዞር ፈል አሁን ያዳመጥ አንፎሎ አድርጌው ነበረ ቆይቷል። ቾክሎ የሚያወራት ነገር አናዳኝ አንፎሎ አድርጌው ነበረ። አሁን ገብቼ ሳይ ስለአንተ ያወራው ቪዲዮ ላይ አትሊስት እነሞጣ ከሱ ይሻላሉ ይቀያየራሉ አለ። ያው እንግዲህ እነሞጣ በተለይ ዮኒ ማኛ አንዴ ክርስቲያን ሆኖ ሙስሊም ይሰድባል፣ አንዴ ሙስሊም ሆኖ ክርስቲያን ይሰድባል። እንደዛ አይነት ባህሪ ያለበት አይ ቲንክ ሲመስለኝ ባቢሎን አንተ ህመምተኛ የሆንከው እስልምናን መራገጥ ባለመቻልህ ነው። እንትኑ ይሄ ነው ሚሴጁ፣ ክሊር ሚሴጁ። እንደነ ዮኒ ማኛ አይነት አቋም እንኳን የለህም፣ እነሱ ይሻሉሃል ያለው ዱላህን ወደኛ ለምን አታዞርም ነው። እንግዲህ ተረዳው። ገባኛው ገብቶኛል። እኔ እሱ ብቻ ሳይሆን በነገርህ ላይ ተድላ ዓለም ሰገድ የሚባለው ሰው የአእምሮ ችግር አለበት። በጣም የላሸቅ መንፈሳዊነት ነው ያለው። በጣም ማለት ታዝባችሁት ከሆነ ማለት እኔ እኮ እየነገርኩህ እኮ ነው። በነገር ላይ ይሄ ሰው ነገ መጥቶ ኢፍጣርን ምንድነው የምንፈታው በአረቄ ነው ብሎ ካልተናገረ ይኸው እኔ ምላሴን ትቆርጠዋል። ሾርባ የሚባለው የጾም እንትን ሐራም ነው ብሎ እንትን ይሰጣል፣ ትምህርት ይሰጣል። በነገር ላይ በጣም ስለከበደው ነው እንጂ አፍሪካ ቲቪ ላይ ተድላ የሚያስተምርበትና ትምህርት የሚልበት ፕሮግራም የራሴ የሆነ ፕሮግራም ይሰጠኝ ማለት እንትን ፍላጎት አለው ሰው። ታዝበው ከሆነ በጣም ባለጌና ደፋር ነው። ደደብ ሰው እኮ በጣም ደፋር እኮ ነው። በነገር ላይ በጣም ደፋር ነው። እንደዛ አይነት ስሜት ያለው ሰው ነው። ገብቷል። አሁን እሱ በጣም እንትን የሆነው የተሰማውና የተናደደው ኡስታዙን ለምን ትወደዋለህ ነው። ለምንድን ነው የምታከብረው? ለምንድን ነው ስለ እስልምና ጥሩ ነገር የምትናገረው ነው? ምን አገባህ አንተ? ለምንድን ነው የምትበሳጨው? ለምንድን ነው የምትናደደው? እሱ ምን አገባው አሁን? ለምንድን ነው የሚናደደው? ስለ እስልምና ጥሩ ነገር ከተናገርኩ ስለ እስልምና ጥሩ ነገር ከተናገርኩ በቃ ጥሩ ነገር የምለው እኔ ስላየሁና ስላነበብኩ ብቻ ነው እንጂ ምንም ነገር እንድትጠቀም ብዬ አይደለም። ይሄው እየነገርኳችሁ ነው። ከሙስሊሞች ምንም የምጠቀመው ነገር የለም። እነሱ የሰጡትን የፖለቲካ እንትኑ ይከፈለዋል ምናምን፣ በእነሱ ምትክ እሱ ይናገራል፣ ይሳደባል እያለ ነበር። በማን ምትክ ነው እኔ የምሳደበው? እኔ እኮ የራሴ ማንነት ጽድት ያለ ማንነት ነው ያለኝ። በነገር ላይ የሰለጠነ ሀገር የምኖር ሰው ነኝ። ሰርቼ ገቢ አለኝ፣ ሰርቼ ገቢ የማገኝ ሰው ነኝ። ለማን ብዬ ነው? ለምን ብዬ ነው? ብሽቅ ሰው አይደለሁም እንዳንተ። የድንቁርና ማኖሪያ አይደለሁም እኔ። በነገር ላይ ድንቁርና ተመችቶች እኔ ውስጥ አልተስፋፋም። እኔ አቋም አለኝ። አቋሚ አይወዛወዝም፣ አይናወጥም፣ አልቀያየርም። እንዴ ቢያንስ እንኳን እነሱ ይሻላሉ ዮኒ ማኛ የሚባሉ ሰዎች አቋማቸውን ስለሚቀያየሩ። በነገር ላይ በጣም ደደብ ስለሆነ ነው እንጂ ሞጣ ቀራኒው የሚባል ሰው 6 ዓመቱ ነው አቋሙን አልቀየረም እስካሁን። በቲፒኤልኤፍ እንትን የጀመረው የፖለቲካ እንትን ርዕዮት አለው። በቃ እዛ ጋር ደርቀዋል እስካሁን አለ ማለት ነው። በሚገርም ነገር ማለት ነው። ይህን እንኳን አልተረዳም። እነ ሞጣ ቀራኒው በነገር ላይ በአንተ አፍ የሚነሱ አይደሉም። አንተ ዝቅ አድርገህ የምታያቸው ሰዎች አይደሉም። የምር ሰው ስለማይረዳውና ስለማያውቀው ነው። ትዳሩን ቀጥ አድርጎ እየመራ 4 ልጆቹን በስነ ስርዓት የሚያሳድግ ሰው ነው። በዛ ላይ ደግሞ ለሚያምንበት መስዋዕት ለመሆን የተዘጋጀ ሰው ነው። ደግሞ እንዳንተ አይነት በጭባጫ ሰው አይደለም። ከዮኒ ማኛ ጋር የምታወዳድረው ሰውም አይደለም። በነገር አለ ስንት ኢትዮጵያኖች ያነቃ ሰው ነው ሞጣ ቀራኒው እኮ። የስሜት ውጀቃ የአቋም መናወጥ በእነ ሞጣ ቀራኒው ልትለካው አትችልም። እነ ሞጣ ቀራኒው ከኔ በታች ናቸው ብለህ ታስባለህ አንተ ማለት ነው? እንዴ
ከእነሱ በላይ ነኝ ብለህ ታስባለህ? ቢያንስ እንኳን አይደለም ሞጣን ተወውና ዮኒ ማኛ ካንተ ይሻላል። ምክንያቱም የሚገባበት የእንጀራ ጉዳይ ነው። የእንጀራ ጉዳይን አሳልጦ ይወጣል እሱ። የገባበትን ጉዳይ አድርጎ ይወጣል እሱ። ለምኑ ለልመና ነው የሚገባው፣ ሃይማኖት የሚቀይረው ለምኑ ቀፍሎ ይወጣል። እንዳንተ አይነት ደደብ ሰው አላየሁም። አልቻልክበትም። ለልመና ነው የቀየርከው፣ አልቻልክበትም፣ አልተሳካልህም። ብሽቅ ሰው ነህ። በየትኛው አማርኛ እንድገልጽ ነው የፈለግከው እንዴ? ለምንድን ነው ሰው በዚህ ልክ ስለ ሰዎች እንትን ይሰራል፣ ቪዲዮ ይሰራል እንዴ? ሰው ግን ልታሰማን ነው ማሜ? ላሰማ ፈልጌ አይደለም። አሰማን። በነገርህ ላይ መጀመሪያ ላይ ምን ብሎ ጀመረ መሰለህ? ይሄ ሰው በሽተኛ ነው ብሎ ጀመረ፣ ስለኔ ማለት ነው። የመጨረሻ ንግግሩ ደግሞ አይ አንተ እኮ ብትሰልም ብዙ ሰዎች ይጠቀማል፣ ምንድነው ብዙ ሰዎች ይድናሉ ነው ምናምን ነገር ብሎ ደግሞ ዘጋው። በሽተኛ ሰው እንትን ስለሆነ እንዴት ነው ከበሽተኛ ሰዎች የሚጠቀሙ? አሰማን ግን ረጅም ነው። ባቢሎን እኮ ህመምተኛ እኮ ነው። ሕክምና እኮ ነው የሚያስፈልገው። ቶታል እኮ በሽተኛ እኮ ነው እሱ። እኔ ባቢሎን እኮ ህመምተኛ እኮ ነው። ሕክምና እኮ ነው የሚያስፈልገው እሱ። ቶታል እኮ በሽተኛ እኮ ነው እሱ። እኔ የሚገርመኝ ጩኸትና ግርግር ለእኔ ለምን የሽርት አደርጋለሁ? ሙሉ ሪከርዱን ሰምቼዋለሁኝ እና ምን ይፈጠር? ባቢሎን በራሱ ማንነት የለውም። ምን እንደሚናገር እንኳን አያውቅም። ምን እንደሚናገር ባያውቅ እኮ መጀመሪያ ራሱ በራሱ ያፍር ነበረ። እነ ዮኒ ማኛ እነ ሞጣ እነሱ እኮ አትሊስት ይቀያየራሉ። የሆነ አቋም አላቸው። ከራሳቸው የጀመረ ስህተትም እውነትም አላቸው። አሁን እኔ በባቢሎን ብደገፍም ብሰደብም እኮ ሁለቱም አንድ እኮ ነው እንዴ? ባቢሎን እኮ ለሁሉም ሰው አንድ አይነት ቋንቋ፣ አንድ አይነት ስድብ፣ አንድ አይነት መገለጫ የሚገልጥ ልጅ ቋንቋ እንኳን አይቀያይርም። ይህ ሰውዬ ራሱን ምን አሉ እዚህ በፊት ወደኛ ሰሜን አካባቢ አሁን ወደ ደብረ ሲና ደብረ ብርሃን አይታችሁ ከሆነ አስለቃሽ የሚባሉ አሉ፣ እየተከፈላቸው የሚያስለቅሱ። ሀዘንተኛ አይደሉም። የሞተው ሰው የነሱ አይደለም፣ ግን ይከፈላቸውና ሀዘኑ የነሱ ሀዘን እስኪመስል ድረስ ሀዘንተኛውን ያስለቅሱታል። ባቢሎን ማለት እንደዛ ነው። የለውም፣ በራሱ ማንነት የለውም። ሃይማኖተኛ አይደለም፣ ምንም ነገር አይደለም፣ መምህርም አይደለም፣ ምን እንደሆነ አይታወቅም። ስለማይመለከተው ነገር እየመጣ ይፈትፍታል። በጣም የሚያሳዝነኝ ፓርት 100% የሚሳደበውን ስድብ የሚመርቁት አሉ። ፈጣሪ አንተን ስለሰጠን ምናምን ይላሉ። እንግዲህ በባቢሎን ስድብ የሚቆም ፈጣሪ እኮ በራሱ እኮ ጤነኛ አይደለም እንጂ አሁን ባቢሎን ቢሰድበኝ ቢመርቀኝ ምን ልዩነት አለ? ግን ለሁሉም ሰው እንዴት አንድ አይነት ቋንቋ ይጠቀማል? እኔ ዳውንሎድ አድርጌ ይዤዋለሁኝ። አስፈላጊ ከሆነ ፖስት እላችኋለሁ፣ ወይም እሱ የተናገረውን ሪፖስት አደርግላችኋለሁ። ደግሞ ይናገረው የለ እንዴ? የሴተኛ ዳሪ ባህሪ ታውቃላችሁ። ባቢሎን የሚቆም ያዘልሽ ባቢሎን አንደኛ አዳጊ ባቢሎን የሚቆም ፈጣሪ የለንም ያለውን ያዘልኝ። አይ ይዤዋለሁ አለ ብዙ ነገር እንትን ይልበታል። በነገር ላይ ቀድመም እኮ እንትንም አልቃሻ ሰዎች አሉ። የሞተ ሰው የነሱ አይደለም እየተከፈላቸው እንትን የሚሉ ሰዎች አሉ ማለት እኮ። በነገር ላይ የሚያወራው ነገር ስለ እስልምና ነው። ይከፈላቸው ሲል ደግሞ የሚከፍሉት ሙስሊሞች ናቸው። የሚያወራው ደግሞ ስለ እስልምና ነው አይነት ማለት አማርኛ ነው የሚያወራው። በሰው የሚቆም ፈጣሪና የሚቆም የሚተኛ የለም። እዛ ያለበት ሁኔታ ላይ አለቀቀውም መሰለኝ። ሰው አምልኮ ስለመጣ አሁንም ሰው ለማምለክ ፍላጎት አለው መሰለኝ። ይህንን ነገር ነው እየተረዳ ያለሁት። መጨረሻ ላይ የሚናገረው ነገር አለ። በነገር ላይ እኔ ልጠልጥሃለሁ ብዬ ስል ረግጥሃለሁ ማለት ነው። በነገር ላይ እሱ እንዴት አድርጎ ነው የተረጎመው? ምንድነው እሸመሽምሃለሁ ብሎኛል፣ ቂጥህ ምናምን አደርግሃለሁ ምናምን ብሎኛል ብሎ ነው እንትን የተናገረው። ክፈተው ቀጥለው እንጨርሰው። ህዝቡ ሰው ይገረምበት። ሽማግሌ ከመሬት ተነስተህ እንደማታወራም ለማሳየት ታደለች ዝም ብላ ነው። በውትድርና የሚገኝን መስዋዕትነት እንዴት ታራክሳለህ? የሀገር መንግስት ወታደር ይፈልጋል። በመጀመሪያ ደረጃ የማታውቀው ነገር ካለ ወታደር ነበር። ስለ ወታደር በአንተ አይነት አፍ አይከፈል።
ወታደር ክብር ያለው ሰው ነው። ህይወቱን ለሰው እየሰጠ ሌላውን ሰው የሚያኖር ነው። ትልቅ መስዋዕትነት ነው የወታደር መስዋዕትነት። ለሀገር ሂደህ ተሰዋ ትላለህ እንዴ? በምን እድሌ? የዚህ መንግስት ካድሬ ያደርገኛል፣ ቡናው ቃጭ ይላል፣ ግብረ ሰዶማውያን ይላል። የማይናገረው ነገር የለም። ይሄ ሕክምና ነው የሚያስፈልገው። ግን እሱ ምንድን ነው ሰዎችን እያሸማቀቀ ትንሽ መልሳት መመለስ ይችላል። ትንሽ እቺ ቡና አውቃጭ እንትን ደስ ትላለች ቡና አውቃጭ። ቀጥል። በውትድርና የሚገኝን መስዋዕትነት እንዴት ታራክሳለህ? የሀገርህ መንግስት ወታደር ይፈልጋል። በመጀመሪያ ደረጃ የማታውቀው ነገር ካለ ወታደር ነበር። ስለ ወታደር በአንተ አይነት አፍ አይከፈትም። ወታደር ክብር ያለው ሰው ነው። ህይወቱን ለሰው እየሰጠ ሌላውን ሰው የሚያኖር ነው። ትልቅ መስዋዕትነት ነው የወታደር መስዋዕትነት። ለሀገር ሂደህ ተሰዋ ትላለህ እንዴ? በምን እድሌ? አማራ ክልል ሂዳ ምንድን ነው የዚህ መንግስት ካድሬ ያደርገኛል፣ ቡናው ቃጭ ይላል፣ ግብረ ሰዶማውያን ይላል። የማይናገረው ነገር የለም። ይሄ ልጅ ሕክምና ነው የሚያስፈልገው። ግን እሱ ምንድን ነው ሰዎችን እያሸማቀቀ እግሩ አንዳንዶቹ ሊናቁ ነው የሚተዉት። ማለት እንደዚህ አፈሩን ምናምን አይታችሁት ከሆነ ቆንጆ የሚባል ልጅ ነው፣ ዘናጭ ልጅ ነው፣ የሰለጠነ ሀገር ነው የሚሆነው። ግን ወሬው አንተ ሻፍዶብሃል እንዴ? እለፈው እኔ አፍሬያለሁ። እዚህ ጋር ደበረኝ። እለፈው ሶፊያስ ነው እንዴ? ውዙ ብለ የዶሮ ማነቂያ ወሬ፣ የቀይ መብራት ወሬ። ይህንን ማንነት እኮ ስለማታውቀው ነው። አንደኛ ብትመርቀኝም ብትሰድበኝም እዚህ ማንነት ላይ ምንም የሚያመጣው ነገር የለም። ለምንድን ነው አሁን የምነግርህ? ህሊና እንኳን ካለ ለማንቃት ቻርጅ ለማድረግ ወደ ልብህ እንድትመለስ በንግግርህ እንድታፍር። እንዲህ ሃይማኖት ምንድን ነው ትላለህ? እንዲህ ሃይማኖተኛውን መጀመሪያ አንተ ስለ እስልምና ተቆርቋሪ ለመሆን ሙስሊም ሁን። መጀመሪያ እንደ ሞራል እንዳለው ሰው ከሰዎች ጋር ጤነኛው ለመግባባት ዳጊ ልታወራ ነው። ማሜን ጨረቤ ነው ይሄ ልጅ ወላሂ በጣም ያሳዝናል። ስለ ሃይማኖት ለማውራት ሙስሊም ያለብኝ ቢስሚላህ። ሰውየው አዋተን እናስወጣው፣ በቃ አዋተን እንከፍለዋለን፣ ከእስልምና ይውጣለን። ልስባ አንድ ብር ሳያገኝ ይወጣታል እንጂ እኔ የሰለመ ሰሞን ነው አንፎሎ ያደረኩት። አሁን ራሱ እኮ ፎሎ አይደለም፣ አሁን ነው ሰርች አድርጌ ባቢሲ ያወራ ነው ሰርች ያደረኩት። ከፍለን እናስወጣው በቃ ይሄን ሰውዬ። ሌላ ፖለቲካ ነው የሚሰራው። ኧረ በእናትህ ምን ፖለቲካ? እንደዚህ አይነት ሙስሊም አያስፈልግም። ለዚህ ብር መስጠት ከፍለ ጀሃነም መግባት ነው። ሰዎችን እየተሳደብክ እያማቀጥለ እንደኔ ምንም አይመስለኝም። እኔ ነገ ባገኘ እንደባለፈው ነው የማወራው። ይቅርታ ማልልህም ይቅርታ እንድትጠይቀኝ አላደርግም። በቃ ምንም በበሽተኛ እንዴት አዝናለሁ። ከዚህም በፊት እኮ ምንም ያልመሰለኝ ስለ አንተ ስለማስብ እኮ ነው እንጂ የሆነ ስታርት ሲደረግ የሚቀባጥሩ ለሁሉ ሰው አንድ አይነት ቋንቋ፣ ለሁሉም ደንቆሮ ደደ ምናምን። አሁን ለምንኛ አንተ በራስህ ማንነት የለህም፣ የሚሰራህን ነገር አታውቅም። እኔ አፍራለሁ ስለአንተ። አንተን እንደ ጤነኛ ቆጥረው በአንተ መደገፋቸውንና አንተ በመሳደብ የእነሱን ስሜት እንዴት ዳጊ እዚህ ጋር እነሱ የሚለው እነማንን እንደሆነ ገብተዋል። አደግን እኔ ከታች ኮሜንት የምትጽፉት ሰዎች አንድ ነገር ብቻ ልንገራችሁ። እስልምና ሪያዱ ሳሊሂን ላይ 5 ቦታ ላይ ሰውን ማማት የሚፈቀድበት ሁኔታ አለ። አንብቡና ተውበሉን። እሺ፣ አደባባይ ላይ ለሚያወራ ሰው አደባባይ ላይ ነው መልስ የሚሰጠው። በውስጥ በኩል ምናምን የሚባለው ለፍቅረኛ ሜሴጅ ስትላላኩ ነው። እሺ፣ አደባባይ ላይ ቁርአንዬ ነኝ ሐዲስ አልቀበልም፣ አላህ በማንም ነገር እጁን አያስገባም ምናምን ብሎ እስልምናን ለማጠልሸት የመጣን ሰው ተው ከታች ምንም አትበሉ።
ወንጀል ውስጥ ምገባው እኔ ኮንኩኝ እኔን ተውኝ። እሺ እናንተ ሌላ ፕሮግራም ይዘጋጅላቸዋል አንድ ቀን ኢንሻአላህ። እሺ አላህ በማንም ላይፍ ውስጥ አይገባም እየተባለ እያለ አያገባውም በእኔ እያለ ይህን ሰውዬ ተው የምትሉ ሰዎች ምን አይነት ሰዎች ናቸው? የሰው ልጅ ሲፈጠር ሙስሊም አይደለም ያለ ሰው የረሱልን እኔ ላልኩት ነው። ኖ ቆይ ኦኬ፣ በዛው ችግር የለውም ማሜ። ቆይ የደፈቁ አደግን ተው ስትባሉ ተው አትበሉ። እሺ ከእስልምና እናንተ አይደላችሁም ሰው የምታስቀሩት፣ እናንተ አታስቀሩት። ገንዘብ ከፈልክ አታስቀረውም። ውስጡን የሚያውቀው አላህ ብቻ ነው። እናንተ ምንም አያገባችሁም። እናንተ እኮ እሱ ሰውዬ ቢናገሩ በቀደም ቤቱ ከፍቶ ምን ሲል እንደነበረ አልነበራችሁ? እኔ ነበርኩኝ። እሺ 17 ጊዜ ላኩለት አስገባኝ ብዬው ምን ሲል እንደነበረ እናንተ አልነበራችሁ? ቆይ ክፈቱን እንጨርስና ከእናንተ ጋር እናወራለን። ኦኬ ወይ ይጨርስ እንጂ እንዴት ስልክ ደግሞ ዛሬ አንድ ሰው ላስተዋውቃችሁ እስቲ። እዚህ ላይ ቀጥል። አፍራለሁ በጣም እነዛን ሰዎች ሃይማኖተኛ አድርጎ ለመቁጠር። እኔን ደግፈኝ ቢሆን ብታወራው ነግርህ ነበረ። እንድትደግፈኝ አልፈልግም። እኔ እንዲያውም በዚሁ ቀጥል፣ በቃ ዝም ብለህ እየተሳደብክ ቀጥል። እኔ ላስተምርም አላልኩም እንዴ። እኔ እኮ ጥበበኛ ነኝ። አንተ ማስተማር ምናምን ትላለህ። በጣም ጥበበኛ ሰው እኮ ነኝ። ምድሪቱ ላይ ካለ ከማንኛውም ሰው ጋር መወያየት የሚችል አቅም ያለኝ ሰው እኮ ነኝ። እኔ ከአንተ በላይ እዚህ ቲክቶክ ላይ የሚሰድበኝ ሰው የለም። ማህበራዊ ሚዲያ ላይ ሽን ወጥቻ አንድ ልትቆይ እዚህ ማህበራዊ ሚዲያ ላይ ያሉ እኔ እኮ ከራሴ የጀመረ ችግር አለኝ፣ እውነት አለኝ። ድፍረቴ ብልግና አይደለም፣ አስባለሁ፣ አእምሮዬ ይሰራል። አለቀላቂ አይደለሁም፣ ለማንም አላለጠርጥም፣ ጥቅም አይገዛኝም። ክብሬን ሁሉ ጥዬ አንተ የምትለውን ክብር ሰዎችን ለማንቃት ተግቼ እሰራለሁ። እዚህ ማህበራዊ ሚዲያ ላይ እኮ ደፍሬ እኮ ማወራ ሰው ነኝ። ደፍሬ የማወራው እንዳንተ ዝም ብዬ እክል ነካችሁ ምናምን ብዬ እንትን ለሌላ አንተ የእስልምና ጋሻና ጦር አይደለም። እስልምና ባንተ አይደገፍም። ዝም ብለው ለሌላ ሰው ስለምትሰድብላቸው ምናምን ይደግፉሃል እንጂ እንደ የመጀመሪያ እኮ አንተን ነበር መቃወም የነበረባቸው። እነሱ ከሌላ ሰው ጋር ንጽጽር ከማድረጋቸው ሌላ ሰው ጋር ከመወያየታቸው ከመነጋገራቸው በፊት ባቢሎን እኛን ወክለህ ምንም ነገር እንዳትናገር፣ እስልምናችን እንዳታሰድብ፣ ከደገፍከን በሌላ መንገድ ደግፈን እንጂ አንተ ጋር በክብር እያወሩ እንዴት ከሌላው ሰው ጋር በክብር ማውራት በስነ ስርዓት ማውራት እንዴት ያቅታቸዋል? እንዴ ያንተን ስድብ እነሱ ከደገፉ አንተ ባትሳደብም የእነሱ ምላስ አንተ ነህ ማለት ነው። እኔ ግልጽ ነው የምናገረው። እንዴ አንተ እንዴት ከወይኒ ማኛና ከሞጣ የወረደ ማንነት እንዴት ይኖርሃል? ንቁ ነኝ አራዳ ልጅ ነኝ ምናምን ትላለህ እንዴ? ሀሳብ አምናለሁ ትላለህ ነበር እንዴ? ዝም ብለህ እንዴት ትዝረከረካለህ? ማን ይንገርህ? አሁን ይሄ እንዳንተ እየተሳደብኩ ምናምን መስሎ አይደለም። ሕክምና እያደረኩልህ እኔ ከልቤ ነው የምነግርህ። ወንድሜ ነህ። የፈለክ ነገር ብትናገር አንተ በጠላጥነት ልቆጥርህ አልችልም። እንደዛ አይደለሁም እኔ። ደነዝ አእምሮ የለኝም። የሰለጠነ ማይንድ ያለኝ ሰው ነኝ። በጣም የተሻገርኩ ሰው ነኝ እኔ። ማንንም ከማንም አላሳንስም፣ ማንንም አላበልጥም። በተፈጠርክበትና በተወለድክበት ማንነትህ ሰው ነህ፣ ወንድ ነህ። አሁን ላይ ቁጭ ብሎ እያሰቃየህ ክፉ ማንነት አለ። ከማንነትህ አውጥቶ በውጭ እያዝረከረከ ያለው ወደ ልብህ እንድትመለስ ጥረት እያደረጉልህ ነው። በእውነት ነው የምልህ ባቢሎን፣ ኢትዮጵያ ውስጥ ከመጣህ በአካል አግኘኝ። ብዙ የማታውቃቸው ነገሮች አሉ። አስተካክዬ ጠርቤ ሰው አደርግሃለሁ። ዋና ዓላማዬ አንተን ወንድሜን ገንዘብ ማድረግ ስለሆነ እንዴ አሁን አንተን ሰምቶ እንዴት አንተ ራስ ምን አይነት ህሊና ብትጥል ነው እንዴ? ወንድ አደርጋለሁ ብለህ ትናገራለህ፣ እለጠልጥሃለሁ ትላለህ። ታዲያ አሁን አንተ ጤነኛ ነህ? እንደገና ደግሞ ቡሽቲ ብለህ ትሳደባለህ። እንደገና ቂጥህን ምናምን እላለሁ ትላለህ። አታፍርም ትንሽ? እኔ ብያለሁ እንደዛ ብያለሁ። ትላንትና አብረን ነበርን፣ አንድም ቃል አልወጣህም። አይ እገነድስሃለሁ ለጠለጠሃለሁ ስለው ረገጥ አልመሰለውም ሰውየው። እሱን አልመሰለውም። አዎ ስለመፈልፈል ነው እሱ የተረዳው። ገብቶሃል? እና ቂጥህ እንደዚህ አደርጋለሁ ምናምን ትላለህ ምናምን ይላል። እንደዚህ አንድ ድንቆሮ ነው በነገራችን ላይ ሰውየው ማለት ነው።
እና ታዲያ አንተ የሚፈለፈል ሰው የሚገባውን አማርኛ አትጠቀምም እንዴ? አስጨርሰው። እሺ አንተ መጀመሪያ ሃይማኖተኛውን እንዲህ እንኳን ሙስሊም አልሆንክ የበለጠ ነበር የምቃጠለው። ሌላው ስለ ሃይማኖት አንተ ምንም አታውቅም። እኔ ከዚህ በፊት ደጋግሜ እኮ ተናግሬያለሁ። የምቀይረው ሀሳብ የለኝም። ግን የዛ ሃይማኖት ደቀ መዝሙር ለመሆን የዛ ሃይማኖት ተቆርቋሪና ተናጋሪ ለመሆን መጀመሪያ ሃይማኖቱን መቀበል አለብህ። ማን ነው ይሄንን ከሃይማኖት ውጭ ማን ነው? አንተ ማን ይሄን መስፈርት ያመጣው ማን ነው? ጥያቄውን አሁን መልስልን እስቲ። አሁን ይሄን መስፈርት የትኛው መጥቶ ሊያወጣልን ነው? አይ እሱ ለመሰለ ከራሱ ተመክሮ አንጻር ነው እንደዛ ብሎ እየተናገረ ያለው። ሰውየው የሰለመው እስልምና ውስጥ ያሉ ሰዎችን እንደፈለገ ለመናገር ነው የሰለመው። ገብቷል እንዲያመቻው አባባሉ? አዎ ስለኔ ለመናገር አንተ እስልምና ውስጥ መግባት አለብህ እያለ እኮ ነው። ስለ እስልምና ጥብቅና ለመቆም ምናምን ጦርና ጋሻ ያስፈልገውም እስልምና በእናትህ በሶሻል ሚዲያ ላይ ገብቷል። እስልምና የራሱ መልስ አለው እኮ እየተባልክ እኮ ነው። ካላወቅከው እኔ ምንም ላደርግህ አልችልም። እስልምና ላይ ምንም ተበረከተው ነገር የለም። አያነብም፣ ግደለው። አያነብም እንዴ? አንብብ ከምትለው ኮረንት ታስጨብጠው ይቀለዋል ሰውየው። ኡስታዝነት እንደ ፓስተርነት ተዘሎ የሚገባበት ጉዳይ ሀሳብ ነው። ፖለቲካ ነው እንዴ? ሀሳብ ነፃነት ተነፍጓል ሲል ሰምቼዋለሁ አንዴ። እስልምና ፖለቲካ አይደለም። የሀሳብ ነፃነት የሚከበረው የት ነው? እንትን ላይ ነው። ምንድን ነው? ፖለቲካ ላይ ነው። ደስ አለኝና ይሆናል በምትለው ተዳፍረ የምታወራበት ቦታ አይደለም። አንብበህ ተረተህ ነውና ሰውየው ግን ሆነ ስኳር ምናምን ነገር ሳይኖርበት አይቀርም። አንድ ነገር ቢሆን ባቢሎን ተጠያቂ ልትሆን ስለማትችል ረገጣውም ልክ አይደለም። አንድ ነገር ይልብሃል። ሶሻል ሚዲያ ላይ የቂጤን ጸጉር ቀመሉኝ እያለ ስለሆነ ይሄ ሰው እኔ ደግሞ ልክ እነግረዋለሁ። እስኪሸብት ነው የማሯሩጠው። ይሄ ሰው ገብቶል። ገና ቀንድሙን እላጨዋለሁ። ቀጥል፣ አስጨርሰው። መጀመሪያ አንተ ዳን፣ እስልምናን ተቀበል። በአላህ አንድነትና በረሱል ነብይነት እመን። እግር ኳስ አይደለም ሃይማኖት። ይሄ አንተ ነህ ሃይማኖትን አዝረክርከህ ያዝከው እና እኔ ለአንተም ለደጋፊዎችም እንደው የሰው መሳቂያ አትሁኑ። እኔ እውነቴን ነው የምነግራችሁ፣ ደጋግሜ ነው የምነግራችሁ። በፍጹም የማታገኙት ፕሪቪሌጅ ነው። ማህበራዊ ሚዲያ ላይ እንደኔ አይነት ንጹህ ወንድም አግኝታችሁ አታውቅም። ይሄ በጥንቅጥ ነው የምነግራችሁ። እንዴ እስቲ የዑመርን እስልምና ጥናንተ ዑመር እስልምና እንዴት እንደተቀበለ የሰለመ ቀን እኮ ነው ሀሳብ ሼር ያደረገው። የሰለመ ቀን እኮ ነው የልቡን ቅንነት ነብዩ መሐመድ አየው። ራሱን ከማን ጋር እንደሚያወዳድረው ከዑመር ጋር ነው የሚያወዳድረው። አይታሊ እንደዚህ አይነት ሰዎች ድፍረት በቃ ራሱን ከማን ጋር አወዳድሮ እንደሚያወራ አስጨር። ቀጥል። በቃ ዑመርን ለመሆን ነው የመጣው ማለት ነው። አንተ ማን የእስልምና ዳኛ ያደረገ እና ደጋፊ? አትሊስት እኔ ሙስሊም ነኝ፣ ከነሰተቴም ቢሆን ሙስሊም ነኝ። መጀመሪያ ስለማንተ እና ለማንኛውም እኔ ምንም ቂም የለኝም። ላይቭ እገባለሁ፣ አወራሃለሁ፣ ችግር የለብኝም። በቃ እንደ ልብህ እንደውም እዛው ፊት ለፊት በቪዲዮ እያየኝ ትሰድበኛለህ። መልካም ይሁንልህ፣ ወደ ልብህ ተመለስ። ደጋግመህ አስብበት አለቃ። ዝም ብለህ አትጃጃል፣ ጊዜን አትቀልድ። የሰለጠነ ሀገር ነው ያለው። ለብዙዎች ትምህርትን መሆን ትችላለህ። እንደዛ ይሻልሃል። ባቢሎን እኮ ህመምተኛ እኮ ነው። በቃ ኦኬ። ታመመንኛ ራሱ በአንድ ሰው ስለ አንድ ሰው ጉዳይ 10 ደቂቃ ቪዲዮ የሚሰራ ሰው በጣም የሚገርም ነገር ነው። በነገራችን ላይ ላይቭ ገብቶ ትንሽ ሰው ሊረማበድብህ ይችላል። ላይቭም ስለሆነ ምንም እንትን የለውም። በነገራችን ላይ ግን ቪዲዮ ሰርቶ 10 ደቂቃ ላይ የነዳ 10 ደቂቃ ቪዲዮ ሰርቶ ፖስት የሚያደርግ ሰው ተድላ ብቻ ነው። ይህን የማድረግ አቅም ያለው ታደለች ብቻ ነች። በነገራችን ላይ እኔ አስረግጬ የምነግርህ ምን እንደሆነ ታውቃለህ? እስልምና የእንደናንተ አይነት ሰዎች የሚቀረሹበት ሃይማኖት አይደለም። ወይም በአጠቃላይ ሃይማኖቶች የሚባሉት የእንደናንተ አይነት አለላይ ሰዎች መደበቂያ አይደለም። በጣም በሚገርም ነገር ማለት እንደፈለክ ማንንም ሰዎችን እንደፈለክ እንድትናገር እና የፈለክ እንድትቀረና እንድትቀረሽ የምትደበቅበት ሃይማኖት ሊኖር አይችልም። አልፈቅድልህም። የትኛውም ሃይማኖት እኮ ነው የሚልህ። ክርስትናም በሆነ እኔ አልፈቅድልህም። ክርስትና ውስጥ ተደብቀህ እንደዚህ አይነት ማንነት ካለ እኔ ለጠልጥሃለሁ።
አይፈቀድም እየተባልክ ነው። በቃ እንዳንተ አይነት ማንነት ያላቸው ሰዎች ደግሞ እስልምና መሸከም አይችሉም። አንተ እስልምና ከብደዋል። እስልምና ውስጥ ያለውን አምላክ በስነ ስርዓት ማምለክ አልቻልክም። በቃ የስሜት መዋዠቅ ነው ያጋጠመህ አንተ እንዳንተ አይነት። እኔ ደንቆሮ ለምን ተባልኩ ትላለህ እንዴ? ደንቆሮማ ጥሩ ነገር እኮ ነው። ደንቆሮማ ቅዱስ ቃል ነው። በነገርህ ላይ ክርስቶስ ራሱ ሲጠቀምበት የነበረ ቃል ነው። ይበዛሃል አንተ ደንቆሮ መባሉ በጣም የመጨረሻ ደደብ እኮ ነህ አንተ። እዛ ላይ ደፋር ማለት ነው። ሐሳብ በሚለውን የቆሸሸ ጭንብል ድንቁርናን የምትሸፍን ጥንብ ሰው እኮ ነህ። በጣም ግማታም ሰው እኮ ነህ። በነገር አለ ማዳመጥ እኮ ነበረብህ እኮ የገባበትን ሃይማኖት እኮ መማር እኮ ነበረብህ። ገና ሳትገባ እኮ ነው ትልልቅ አስተማሪዎች የሚባሉ ዝም ብሎ የሚያልፉትን ጉዳይ እስልምና ውስጥ እያመጣህ እኮ። እኔ እኮ በጣም እኮ ነው የተገረምኩበት። ይሄ ሰው ገና አልሰለምክም። በነገር አለ አልሰለምክም። አንተ እኔ ሙስሊም ነኝ ብለህ የምትናገርበት ምንም ሞራል የለህም። በነገር አለ አንተ እኔ ሙስሊም ነኝ ስለዚህ እስልምና እንደዚህ ነው ብለህ የምታስተምርበት ማንነት የለህም። ገና በስድስት ወርህ እኮ ስለ መውሊድ እኮ ሰዎች እንደዚህ አትበሉ ብለህ እኮ ለማስተካከል የምትሞክር እኮ የመጨረሻ ድንቁር ያልክ ደፋር ሰው እኮ ነህ እንዴ። የነብዩ እስልምና ውስጥ ገብተህ ከሆነ እኮ የነብዩ መሐመድን ሰው ንግግር እንዴት ይተቃወም? እንዴት ሙስሊም ነኝ ይላል? አንተ ራስህ በመጀመሪያ መስለም አለብህ እኮ። አንድ ሰው ሲፈጠር በእስልምና ነው የሚፈጠረው የሚባለውን ነገር ውሸት ነው። እንደዛ የሚባል ነገር የለም፣ ውሸት ነው። ሰው ሲፈጠር ሙስሊሙ ነው አይፈጠርም ብሎ ያለው የመጀመሪያ ሰው ተድላ ይባላል። ነገራችን ላይ አባቶቻችን እንኳን ሲያሳድጉን ሰው ሲፈጠር ሙስሊም ነው እያሉን ያሳድጉን ማለት። ይሄ ሰው ግን ከሰለመው በኋላ ሰው ሲፈጠር ሙስሊም አይደለም ብሎ እስልምና እንደዛ ብሎ ነው የሚያስተምረው። ነብዩ መሐመድ እንደዛ ነው ብሎ የሚያምኑትም የተናገሩትም ያስተማሩትም አይደለም ውሸት ነው ብሎ ነብዩ መሐመድን እየተቃወመ ሰው በነብዩ መሐመድ መልእክተኛነት ማመን አለበት ብሎ እኔን ይገስጻል። እንዳንተ አይነት ደረመናም ሰው እኔ ሊያስተካክለኝ አይችልም። እንዳንተ አይነት መዥገራም ሰው ስለ ሃይማኖት ሊያስረዳኝ አይችልም። በነገር አለ እኔ ልሰራህ እችላለሁ። እኔ በስነ ስርዓት ላስተምርህ እችላለሁ። ሃይማኖት የምትለው ነገር ጥበብ የምትለው ነገር እኔ አንተ ላይ ነው የምትጣበቀው። በነገር አለ የጎደለህን ልሞላልህ እችላለሁ። እኔ ጥበብ በምትለው ነገር ማለት ነው። ሐሳብ ምናምን በምትለው ነገር ደግሞ እኔ 6 ጥያቄዎችን ሰጥቼ ጠይቄ 12 ስህተቶች እንድትሳሳት አደርግሃለሁ። እኔ ብሽቅ እኮ ነህ አንተ እኮ። ባለፈው ስጠይቅ እኮ ስንት ስህተት እኮ ነው የተሳሳትከው እኮ። እንደዚህ አይነት አይምሮ ይዘህማ እኔ ጋር መሳፈጥ የለብህም። በእናትህ ማፈር ነው ያለብህ። ህፃን ልጅ አጠገብህ ቁጭ ብሎ የሚያስተካክለ ሰው ከሌለ አንተ ብዙ ነገር ነው ብዙ ጥፋት ነው የምታጠፋው። ለማንኛውም ግን ብዙ ነገር ስላል ኢትዮጵያውያኖች መዋደድም መከባበርም አለባቸው ብለህ የምታምን ከሆነ በሃይማኖት ጉዳይ አይደለም መዋደድም መከባበርም ያለባቸው። በፍጹም የማይገናኝ ነገር ነው። ሀገራዊ የሆነ ጉዳይ አለ። በዛ ሊስማሙ ይችላሉ፣ ሊከባበሩ ይችላሉ። ምንድነው በነገርህ ላይ ጥርት ያለ በጣም አዛዥ የሆነ ወታደር ነው አባቴ። አንተ ስለ ውትድርና ስለ ወታደር የሀገር መከላከያ ከምር አንተ ልታስተምረኝ አትችልም። ስለ ፖለቲካም ስለ ታሪክም አንተ ልታስረዳኝ አትችልም። በእናትህ ለኢትዮጵያ መስዋዕት አለብህ ያልከው አንተ ስለምትጠቅም አይደለም፣ ለኢትዮጵያ ምንም ስለምታበረክት አይደለም፣ ስለማትጠቅም ነው። መስዋዕት ስላለብህ ነው። በሚጠቅሙ ሰዎች ፈንታ አንተ መስዋዕት ስላለብህ ነው። ምንም አትጠቅምማ። ስለዚህ ስለ አንተ ጥሩ ነገር እንዲነገርልህ ከፈለክ ደግሞ ምንም ነገር ሳታደርግ ድንበር ላይ ተሰውተህ ጥሩ ነገር ስለ አንተ እየተነገረ ይኖራል። በቃ እንደዛ መሆን አለበት ያልኩህ እኔ። ስለ ኢትዮጵያ መከላከያ አንተ እኔ ጥሩ ነገርም መጥፎ ነገርም እንድናገር የምታስተምረኝ ምንም ነገር የለም። በእናትህ ኢትዮጵያ ውስጥ ስላለ በፍርሃት ነው የምታከብረው። በፍርሃት እንጂ እኮ የኢትዮጵያ መከላከያ ሰራዊት ዲሲፕሊን ስላለው እኮ አይደለም። በጣም ባለጌዎች ናቸው እኮ። እህቶቻቸው የሚደፍሩ እኮ ናቸው እኮ። እርስ በርሱ የሚጨራረስን የኢትዮጵያ መከላከያ ሰራዊት አክብረው ብለህ እኔ እንትን ልታደርገኝ አትችልም። በእናትህ እንዳንተ አይነት ዘገምተኛ ለሆዴን ያደርኩ ሰው አይደለሁም። ኢትዮጵያ የምትባል ሀገሬ ናት። ነገ ገባለሁ። ያለምንም ፍርሃት ነው የምገባው። ነገ ገብቼ የሆነ ችግር እንዳይገጥመኝ ብዬ ደግሞ ማላምነውን ነገር እኔ አልናገርም። ስለ እግሩ የማይታጠብ መከላከያ ሰራዊት ነው አንተ የምትነግረኝ?
ችግሩን ለመቅረፍና ደሞዝን ለመቀበል ብሎ ምንድነው የኢትዮጵያ መከላከያ ስለሆነ ሰራዊት ነው አንተ የምትነግረኝ የምታስረዳኝ? ክብር ሊኖረን ይገባል ብለህ የምትለው ምን ስላደረገ ነው እኔ የማከብረው? የትኛውን ድንበር ከማንን ስለጠበቀልኝ ነው እኔ የማከብረው? እሱ አንተ ኢትዮጵያ ውስጥ ስላለ ስታስመስል አንተ አክብረው። እያሽቃበጥክ አይደል? አዲስ አበባ መሀል ላይ ከንቲባ ካልሆንኩ ብለህ የተሰራውን ኮሪደር እንትን እየዘለልክና እንደ ቺክ እንትን እያደረግክ አይደል እንዴ? እዛ ቂጥህን እያወዛወዝክ አሽቃብጥ። ኢትዮጵያ ስላለ ማለት ሆደ ዘትል ደሃ ስለሆንክ አንተ አሽቃብጥለት። አብይ አህመድም የኢትዮጵያ መከላከያ ሰራዊት እኔ አላከብረውም፣ አልወደውም፣ ላከብረውም አልችልም። ገዳዮች ናቸው። አንተም የሚከበርበት የትኛውም ማንነት ስላለው አይደለም። በነገራ ላይ አከብረዋለሁ ብለህ የምትለኝ ወታደር ነበርኩ ምናምን ማንን ነው የምታስተምረው? ጦጦ እየጠባን አባቶቻችን እየተኮሱ ነው ያደግነው። በነገራ ላይ ስለ ውትድርና አንተ ልትነግረኝ እንዳትሞክር። ስለዚህ አንተ እንዳንተ ደፋር ኢትዮጵያ ውስጥ ሰው የለም። የደንቆሮ ደፋርም ለዛው ማለት ነው። በጣም ደንቆሮ የፈዘዝክ ድንዝዝ ሰው እንዳንተ ደፋር ሰው የለም። ለዛ እኮ ነው ስለኔ የፈለከውን ነገር እንድትናገር እስልምና ውስጥ መግባት አለብህ። ለምንድን ነው የምገባው? ስለ አንተ የፈለኩትን ለመናገር ነው እስልምና ውስጥ የምገባው። እስልምና ውስጥ ከገባው የምገባው እኔ ለአምልኮ ነው የምገባው። ነፃ ለመውጣት ነው የምገባው። እኔ ለመዳን ነው የምገባው። እንዳንተ ቂጣ የቀደደውን አፌን ለመዘልዘልና ለመዘልዘል እኔ ሃይማኖት አልቀይርም። ሃይማኖት በመቀየር የሚገኘው ድህነት ብቻ ነው። ለማውራት ብለህ ነው እንዲህ ሃይማኖት የቀየርከው አንተ? ስለ ሰዎች ለመናገር ነው እንዲህ ሃይማኖት የቀየርከው? ምን አይነት ደንቆሮ ብትሆን ነው? ለምን ደንቆሮ ተባልኩ ብለህ ደግሞ እንትን ትላለህ እንዴ? ጭራሽ ደግሞ እኔ በቂጣ አስነጥስሃለሁ ስላልኩት በቂጣ ማስነጠስ ማለት እኮ አስፈሳለሁ ማለት እኮ ነው። አስፈንድዶ እንትን ላድርገህ ብሎኛል ብሎ ደግሞ ቪዲዮ ይሰራል። አለማፈሩ ማለት ነው። እኔ ሶዶም አይደለሁም። የምትፈለፈል ከሆነ ራስህን ፈትሽ። ጴንጤ ስለነበርክ እጠረጥርሃለሁ በነገርህ ላይ ማለት ነው። እኔ እጠረጥርሃለሁ እና በምንድን ነው ቂጥህን የማስመረምረው እንጂ ተፈልፍልሃል። እኔ እንደማስበው ከሆነ እኔ ትናንት የተናገርኩትን ነገር የመፈልፈል መፈልፈል ሆኖ ከተረዳው ትፈለፈላለህ ማለት ትሸመሸማለህ ማለት ነው። እኔ ግን እንደዛ አይነት ሰው አይደለሁም። እኔ ስርዓት ባይኖረኝም እዚህ ጋር የሚገቡ ሰዎች ለነሱ ክብር አለኝ። በነገርህ ላይ እንዳንተ አይነት ባለጌ ሰው አይደለሁም። የመጣልኝ ዝም ብዬ የምቀደል ሰው አይደለሁም። እንዳንተ የስሜት መዋዠቅ አላጋጠመኝም። እንዳንተ በጣም በእውቀት አልተጠማሁም። እኔ በነገርህ ላይ ራሴን እፈትሻለሁ ቁጭ ብዬ ማለት ነው። እኔ በጣም ነው የማነበው። ብዙ ነገር ነው የማየው። ራሴን በጣም ነው የምገመግመው። እንዳንተ ዝም ብዬ እንደፈለኩ ተቀድጄ ሆዴ ሞልቼ የምተኛ ሰው አይደለሁም። በነገርህ ላይ ተድላ እኮ አንተ የምትናገረው እኮ ሰው እኮ ሊኖር እኮ አይችልም እኮ ከነጭራሹ ማለት ነው። ዱዳ ሰው አንተ ልትናገረው አትችልም። ሐሳቡን የማይገልጽ ሰው የለም። ካንተ ይሻላል ዝም በማለቱ ማለት ነው። አንተ ግን አፈ በመቀደዱ ብቻ ያንተ ድንቁርና ግልጽ ሆኖ ነው የታየው እንጂ ድንቁርናን ከሽነህ ነው እያስተላለፍክ ያለው እንጂ ምንም የምታደርገው ነገር የለም። ስለዚህ እንደፈለኩ ቀደዳለሁ እንደፈለኩ በጠረቃለሁ የሚባለው ነገር አይሰራም። ትጨለገማለህ። ገና አሳብዳለሁ። እየነገርኩህ እኮ ነው። ገና በቂጣህ አስነጥስሃለሁ። በአይንህን ነው የማሸነፍ። ይህ አማርኛ ካልገባ ምንም ላደርግ አልችልም። ነገ ደግሞ ሊለበልብህ ብሎኛል ብሎ ቪዲዮ እንዳትሰራ ማለት ነው። ቪዲዮ የምትሰራ ከሆነ ከዚህ በኋላ ግን በማይረባ ስልክ የኔ ስም እንድታነሳ አልፈቅድልህም። እዚህ ጋር ሰዎች አሉ እየሰሙ ነው። ንገራቸው ቪዲዮ ስራ። እኔ የስልክ ችግር አለብኝ በል። ይኸው እየተናገርኩ ነው። እኔ ስልክ እገዛልሃለሁ ራሴ ማለት ነው። በተሰባበረ ስልክ ስሜን አታንሳው። በቃ በዚህ ልክ ነው እኔ ራሴ እንትን የማደርገው ማለት ነው። የሚገርምህ ነገር ከነ ዮኒ ማኛ የወረደ አቋም ነው ያለህ። ለምን ሲባል ስላልተገለባበጥክ እንዴ። በ665 ቀን 665 ጊዜ ሃይማኖት ስለቀያየረ ሰው ካንተ የተሻለ ነው ይባላል እንዴ? ይባላል?
መሰለኝና ደሳለኝ ብዬ የምገባው የትኛውም ሃይማኖት ሊኖር አይችልም። እኔ ሃይማኖት ከኔ ስለ የትኛውም ሃይማኖት ከኔ የበለጠ እውቀት የለህም፣ ሊኖርህም አይችልም። በነገራችን ላይ እኛ እኮ የሃይማኖት አባቶች ጉልበት እየሳምን እኮ ነው ያደግነው። በነገርህ ላይ በጣም አገልግለናል እኮ፣ በነበርንበት አገልግለናል። ባገለገልንበት ሰዓት በስነ ስርዓት ነው ያገለገልነው። እኛ ስለ ሃይማኖት አንተ ልትነግረኝም ልታስረዳኝም አትችልም ማለት። ስለዚህ በተመሳሳይ አማርኛ ሌሎችን ጋር ጨፍልቀህ እንትን ስሜን አታንሳው። አነሳዋለሁ። ደንቆሮ ሆንክ ደንቆሮ ነው የምትባለው። ደደብ ስትሆን ደደብ ነው የምትባለው። እና ምን ልበል እኔ አላይህም እኮ ነው የምልህ። እኔ ዝም ብዬ የምከታተለ ሰው ልትሆን አትችልም። ማንንም ሰው ቢሆን እኔ ዝም ብዬ ልከታተለ አልችልም። አንተ እየተፋህ አንተ የምትተፋውን የድንቁርና ውጤት የምንቀበልበት ጣሳ ይዘን አልመጣንም። በነገርህ ላይ ማንም ከማን ላይ በላይ ነው ራስን የምታየው? አንተ ብሽቅ ሰው እኮ ነህ። አንተ በጣም የወረድክ ዝቃጭ ሰው እኮ ነህ። ምንም የሚረባ ነገር ስላለ ነው አንተ ከኔ ብዙ ነገር ትጠቀማላችሁ፣ ከኔ ብዙ ነገር ታተርፋላችሁ። ምንድነው የምናተርፈው? ካንተ ጋር ማውራት ብቻ። ድድብናና ድንቁርናን በማውራትና በመቀደድ ስለሸፈንከው ነው ካንተ የምንማረው እኛ። ካንተ አንድም ሰው ማንንም ሰው ካንተ የሚያተርፈው የሚማረው ምንም ነገር የለም። እኔ አስረግጬ ነው የምነግርህ። እኔ ማለት ነው ካፊር በለኝ የፈለግከውን በለኝ። እኔ ነገ ምንድነው ኢፍጣር የምናደርገው ባረቄ ነው ብለህ እስከምትናገር ዝም ብያ ላይ ይሄን በነገር አለ። እዛ ጋር ከደረስክ ብዙ ትውልድ ነው የምታጠፋው አንተ ማለት። እንዳንተ አይነት ብሽቅ ሰው አይቻለቅም። በጣም ባለጌ ሰው ማለት ነው። በጣም ጭምብላም ሰው ነህ አንተ። የተደበቀ ማለት አጀንዳ አለህ በነገርህ ላይ። ከላይ ሆነው እንደፈለጉ የሚያሽከረክሩት አይምሮ ተሸክመህ ትመጣለህ እንዴ? ማንም ቡና ወቃጭና ማንም ምስር ለቃሚ ሰው እኮ ነው ፖለቲካ የሚሰራብህ አንተ። አንተ ደግሞ ራስህን አውቃለሁ ትላለህ እንዴ? እንዴት ሰው የጸና አቋም ስላለው እንዴት ነው አንተ አቋም የለህም የሚባለው? እኔ አቋም አለኝ። እኔ የራሴ የሆነ ማንነት አለኝ። በነገርህ ላይ እኔ ተሳዳቢ ከሆንኩ መሳደብ የኔ ማንነት ነው። ምን ብታደርጉ አትችልም። ተሳዳቢ ከሆንኩ ማለት ነው። አንድ የሚሳደብ ሰው መሳደብ ወይም ተሳዳቢነት የሱ ማንነት ነው። እንዳንተ አይነት ባለጌና ደንቆሮ ሰዎችን እየለጠለጥኩ ሶሻል ሚዲያ ላይ እንትን ምል ከሆነ በቃ እሱ የኔ ማንነት ነው። ምንም ልታደርገው አትችልም። አልቀይረው፣ አይቀየርም። አንተ የምትተፋበት ሰው ሊኖር አይችልም። አንተ የምታቀረሽበት ሃይማኖትም ሊኖር አይችልም። በነገር ላይ